ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ለሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩት ላይክ በማድረግ ጀምሩ። እንዲሁም ደግሞ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሼር እንድታደርጉልኝ ይህ መረጃ ደግሞ ለሌሎች እንዲደርስልኝ እንድታደርጉልኝ በትህትና ጠይቃለሁ ማለት ነው። እንግዲህ ባለፈው አንድ ቪዲዮ ሰርቼ ነበረ ያው ስለ አዲሱ ህግ ማለት ነው እና አብዛኛዎቻችሁ በውስጥም እየጠየቃችሁኝ ያላችሁት እና እየሰማችሁ እንደሆነ ያው ተራረጋግጫለሁ ማለት ነው። ምክንያቱም ስለምሰሙኝ ጥያቄ የሆነባችሁ ጥያቄ በውስጥ ትጠይቃላችሁና እና አመሰግናችኋለሁ። እንግዲህ ከዚህ በፊት የሰራሁት ቪዲዮ ምንድነው? ከዚህ እንግዲህ ከነገ ነው ጀምሮ ነገ እንግዲህ አንድ ነው፣ ዛሬ 31 ነው። የቪዲዮ በምሰራበት ቀን ከነገ ጀምሮ ተግባራዊ የሚሆነው አንድ ህግ አለ። እሱም ደግሞ ከዚህ ሀገር በአሻራ የወጡ ሰዎች ወደ ሌላ ሀገር ሄዶ እንዳይሰሩ የሚደነግግ ህግ ነው ማለት ነው። የሚከለክል ህግ ነው። ግን እነሱና እዚህ ምንድነው ያላችሁት? በጣም ብዙ ሰዎች የጠየቃችሁ እኔ ከዚህ በፊት አሻራ የሰጠው አሻራ ሰጥቼ ነው የወጣሁት እና ሌላ ሀገር መሄድ አልችልም ወይ ብላችሁ አብዛኛዎቻችሁ ጠይቃችሁኛል ማለት ነው። ምክንያቱም ያታውቃላችሁ ብዙዎቻችን ህገ ወጥ ሆነን ነበረ፣ ሳውዲም የተለያዩ ሀገር የነበርንና ስለዚህ በዛ ምክንያት አብዛኛዎቻችሁ ጥያቄ ፈጥሮባችሁ ነበረ። ስለዚህ ያንን ጥያቄ ነው ዛሬ የሚመልስላችሁ። እንግዲህ እኔ ማለትም የወጣው ማብራሪያው ላይ እንዳየሁትም ደግሞ ሴትዮዋ እንዳነበበችኝ ከሆነ ሴትዮዋንም ጠይቃታለሁ። እናንተ ጥያቄ ስታፋጥጥኝ እኔ ምሳሌ ጠይቃታለሁ ማለት ነው። እና ከዚህ በፊት የነበረው ነው ወይንስ አሁን ገና ለእንትን ማለትም ገና አሻራ ለሚሰጠው ለሚወጡት ነው ይሄ ህግ የሚሰራው ምናምን ብዬ ጠይቃታለሁ ማለት ነው። ስለዚህ እሷ ምንድን ነው ያለችው? እዚህ ላይ የተጠቀሰ ምንም አይነት ነገር የለም። የተጠቀሰ ከዚህ በፊት የነበሩ ማለትም ከዚህ በፊት አሻራ ሰጥተው የሄዱ ሰዎች ማለት ነው የሄዱ ሰዎችን የሚል የተጠቀሰ ነገር የለም። ስለዚህ አሁን ምንድን ነው ያለችኝ እሷ ስታስረዳኝ ከዚህ በኋላ አሁን ከነገ ከአንድ ጀምሮ አሻራ ነገ ቀን አሁን አንድ ብሎ በሚጀምርበት በዚህን ቀን አሻራ ሰጥቶ ከዚህ ሀገር ህገወጥ የነበረ አሻራ ሰጥቶ ከዚህ ሀገር የሚወጣው ሰው ሌላ ሀገር ሄዶ የመስራት ቻንስ የለውም ማለት ነው። ስለዚህ ከአሁን ወር በኋላ ወይም ደግሞ ከአንደኛ ወር ከጃንዋሪ ጀምሮ የሚሄደው እንጂ ከዚህ በፊት የነበረ አይደለም አለችኝ እሷም ስታስረዳኝ። ምክንያቱም እዚህ ላይ አልተጠቀሰም አለች እሷም። እዚህ ላይ የተጠቀሰ ነገር ለምንድን ነው ምናምን ስትለኝ ደግሞ አይ የሚጠይቁኝ ልጆች ስላሉ ነው፣ ያው ከኢትዮጵያ ወደዚህ ወደ ሌላ ሀገርም ለመሄድ የሚያስቡ ልጆች ስላሉ ለነሱ ነው ያው ዩቲዩብ እንደምሰራ ስለማታውቅ ማለት ነው። ለዚህ ምንድን ነው ያልኳት የሚፈልጉ ልጆች ስላሉ ለነሱ ለማስረዳት ፈልጌ ነው ነበር ያልኳት ማለት ነው። እና ስለዚህ ምንድን ነው ከአሁን በኋላ ያለውን ከዚህ በኋላ አሁን ከ2026 ጀምሮ እንግዲህ አሻራ ሰጥታችሁ የወጣችሁበት ዓመተ ምህረት ይታወቃል አይደለ? እና ከዚህ ከ2026 ጀምሮ በአሻራ ከዚህ ሀገር የምትወጡ ሰዎችም ሆነ ከሌላም ሀገር በአሻራ ሰጥታችሁ የምትገቡት ወደዚህ ሀገር መግባት አትችሉም። ከዚህ ወጥታችሁም ደግሞ ወደ ሌላ ሀገር መሄድ አትችሉም ማለት ነው። እሺ፣ ስለዚህ ሁላችሁም በጥንቃቄ እንድትሰሩ በትህትና ነው የምጠይቃችሁ፣ እንዳትንገላቱ ማለት ነው። ብዙዎቻችሁን ታውቃላችሁ በጣም ብዙ አመት እንኳን ጠፍተን ሰርተን ገንዘብ ይዘናል ብለን ወደ ሀገራችን ስንገባ ብዙ ተስፋ የሚያስቆርጡ ነገሮች አሉና ያንን ነገር በምናይበት ሰዓት ስደት እንመርጣለን። ስደት ስንመርጥ ደግሞ ያው እንዳልኳችሁ እንዲህ አይነት ነገሮች የሚመጡ ከሆነ በጣም ነው የምንቸገረው ማለት ነው። በጣም ግራ መጋባት ውስጥ መግባት አለ እና ስለዚህ ሰው ምንድነው የሚያደርገው? ህገወጥ ባህር ጉዞ ምርጫ ያደርጋል። እና እኔ በጣም ነው የፈራሁት እውነት ለመናገር ማለት ነው ይሄን ነገር። ለምን አብዛኛው ሰው በጣም ብዙ ሰው ህጋዊ አይደለም እና ህጋዊ ስላልሆነ ሀገሩ ሄዶ ነገሮች ካልተመቻቹለት አማራጩ ብዙ ጊዜ አይታችሁ ከሆነ ወይን ሀገር መቀየር ነው። ትዳር አግብቶ ትዳር አልሆንለት ሲል፣ ስራ ጀምሮ ስራ አልሆንለት ሲል በተለያየ ምክንያት ቤተሰቦቹ ገንዘቡናቸውን አጥፍቶ ፍቅረኞቻቸው በተለያየ መንገድ ገንዘብ ጠፍቶባቸው
ተስፋ ሲቆርጡ ምርጫቸውን የሚያደርጉት ዳግም ስደት ላይ ነበር ማለት ነው። ዳግም ስደት ነው የሚሄዱት። አይተናቸዋል እንግዲህ ብዙዎቻችን ማለት ነው። በጣም አብዛኛዎቹ ስደት ነው ምርጫ የሚያደርጉት። ያንን ምርጫ በሚያደርጉበት ሰዓት ደግሞ ይሄ መንገድ ከተዘጋጋ አሁን ምንድነው የሚሆኑት? በባህር ጉዞ ይጀምራሉ። እና ስለዚህ ይህን ነገር በደንብ እንድታስቡበትና ልብ ብላችሁም እንድትሰሙ እንዲሁም ደግሞ ለራሳችሁም ገንዘብ እንድታደርጉ ለመውጣትም ሆነ ለማስወጣት ለምታስቡት ሰዎች እባካችሁ በእንደዚህ አይነት ስራ ላይ እንዳትሰማሩ። በነገራችን ላይ ሴትዮዋ ስትነግረኝ ከዚህ በኋላ ህገወጦችን ራሱ ማለትም ወረቀት የሌላቸውን የሚቀጥሩ ኩዌታኖች ላይ ቅጣት ይመጣል፣ ህግ ይወጣል ስትል ነበር ማለት ነው። ህግ ይወጣል ወረቀት የሌላቸው ልጆች ወደፊት ላይ ያው እንዳልኳቸው እኔ ከሴትዮ ጋር ነው ብዙ ጊዜ እንትን የሚለው አረብኛው ማንበብም ስለማልችል እና ወደፊት ቅጣት ይቀጣሉ። ቅጣት ስለሚቀጡ የሚቀጥራቸውም ሰዎች ይጠፋሉ። እንደውም እኔ እያስፈራራችን ነው እንደ ምናምን ብዬ ያለ አይደለ። እርግጥ እኔ ገወጥ አይደለሁም፣ ያው ማዳሚ ስር ነው ያለሁት፣ ግን ለማስፈራራት ፈልጋ ነው ምናምን አይነት። ምክንያቱም እኔ እርግጥ መጥፋት ቢፈልግ ገና ድሎ ነበር የመጥፋቱ ፍላጎት ስለሌለኝ ነው እስከዛሬም የተቀመጥኩት እንጂ ለመጥፋት በጣም ሰፊ መንገዶች አሉኝ እና የምታስፈራራኝበትም ምንም ምክንያት የለም። ምክንያቱም ፓስፖርት እጄ ላይ ነው ያለው፣ መታወቂያ እጄ ላይ ነው፣ እንደፈለግኩ እንትን የምልበት ነው። ማለትም እጄ አስቀምጪ ተብዬ ነው ፓስፖርት የምሰጠኝና መጥፋት ብፈልግ ገና ድሮ መጥፋት እችል ነበረና ግን ለምን ታስፈራራኛለች የሚለው ነገር ድምዳሜ ላይ ደረስኩ ማለት ነው። እና ስለዚህ ምንድን ነው አለች ከዚህ በኋላ የሚቀጥሩ ሰዎች ራሳቸው ማለት ነው የሚቀጥሩ ኩዌታኖች ራሳቸው ቅጣት ይጣልባቸዋል። ያንን ቅጣት ለፍራቻ ስል ሰው የሚቀጣሪ ያጣል ማለት ነው። ገባችሁ? ህገወጥ ስትሆኑ ቀጣሪ ልታጡ ትችላላችሁ። ማንም ሰው መቀጣት አይፈልግም። ማንም ሰው ደግሞ በህጉ ነው መተዳደር የሚፈልገው። ታውቃላችሁ እዚህ ኩዌት ውስጥ ቤት ሁሉ ፈተሻ ድንገት ይፈተሻል። ታውቃላችሁ አይደለ? ድንገት ቤት ለቤት ፈተሻ ይጀመራል እዚህ ኩዌት ውስጥ ማለት ነው። በጣም አስቸጋሪ ነው። በነገራችን ላይ ህጋቸው ያው አገሪቷም ትንሽ ስለሆነች ምንም ለማድረግ የሚታክታቸው ነገር የለም ማለት ነው። የሀገሪቷ ትንሽነት አነስ ያለች ሀገር ስለሆነች ምንም ነገር ማድረግ ካሰቡ ያደርጋሉ፣ ይተገብራሉ ማለት ነው። ይተገብራሉ። የእውነት በጣም ነው የሚገርመው። የሆነ ነገር ካሰቡ ያንን ሀሳብ ከመተግበር በምንም ታምር ወደኋላ የሚያደርጋቸው ነገር የለም። ሀገሪቷ ጠባብ ነች። ሀገሪቷ ላይ የሚኖሩት የሀገሪቷ ዜጎችም የተወሰኑ ስለሆኑ ምንም አክል ነገር ላይ እንትን አይሉም። ወደ ኋላ የሚሉት ነገር የለም። ካቀዱት ያሳካሉ ማለት ነው። ስለዚህ ጥንቃቄ አድርጉ። ሁላችሁም እንግዲህ ግልጽ እንደሆነላችሁ ባለሙሉ ተስፋ ነኝ ብዬ አስባለሁ። እዚህ ሁላችሁም በተረጋጋ መንፈስ ከአሰሪዎቻችሁ ጋር ተስማምታችሁ ስራችሁን ስሩ። ለመጥፋት እንዳትሞክሩ። ከዚህ በፊት እንደነበረ አይሆንም። በቃ አያችሁ አይደለ? ነገሮች ይለዋወጣሉ፣ ይቀያየራሉ እና ፈጣሪ ለሁላችንም እንግዲህ ይርዳን፣ ያግዘን። ሁላችሁንም ይርዳችሁ እህቶቼ። አዳዲስ የምትመጡትም ያላችሁ አዳዲሶችም ራሳችሁን ጠብቁ እና ራሳችሁን ጠብቃችሁ በተቻላችሁ መጠን ከአቅማችሁ በላይ የነፍስ ጉዳይ ካልሆነ በስተቀር ህገወጥ ለመሆን እንዳታስቡት፣ እንዳትሞክሩት ማለት ነው። እንዳታስቡት፣ እንዳትሞክሩት። ታውቃላችሁ አሁን ህገወጦች ራሱ ሰብስበው የሚይዙት እንደዚህ ኢጃዛ ቤቶች ሁሉ ተጠርዞ ወደ አገር ይገባሉ የሚል ወሬ አለ ማለት ነው። እነሱን ሁሉ የማያዝ ወይንም ደግሞ የንግድ የፍቃድ ያላቸው ፍቃዳቸውን እስከ መቀማት ደረጃ ይደርሳል ማለት ነው። ይህ ህግ ከጸደቀና በዚህ ህግ ጸድቆ ደግሞ ህገ ወጦችን ቢሮዎች ካስቀመጡ እነሱም ደግሞ የስራ ፍቃዳቸውን እስከ መታገት ወር ደግሞ ስራቸው እስከ መዘጋት ደረጃ ይደርሳል። ስለዚህ ይህንን ነገር ተገንዝባችሁ እናንተም በቻላችሁ መጠን ተስማምታችሁ ከአሰሪዎቻችሁ ጋር ለመስራት ወር ደግሞ በቃ አለ አይደል እኛ ለትንሽ ለትልቁም ነው። ልክ ከሀገራችን ስንመጣ በነገራችን ላይ ብዙ ነገር ለመቋቋም ራሳችን አሳምነን መምጣት አለብን። ያንን ነገር አሳምነን እንመጣና እዚህ ሀገር ላይ ከመጣን በኋላ አንድ ሁለት ጓደኛ ካፈራን ጓደኛችን ወይ እኔ እኮ እንደዚህ ነች እንዲህ ነው ስትለን ልባችንን ወደ እነሱ እናዘነብልና የመጣንበትን አላማ እንዘነጋለን። ከዛም በኋላ ወደ መጥፋት ወር ደግሞ በቃ አላለ ህገወጥ ወደ መሆን እሳቤ እንገባለን። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። የመጣችሁበትን አላማችሁን ለማስፈጸም ግድ እናንተም ደግሞ ጠንካራዎች መሆን አለባችሁ ማለት ነው። ያው እኛ ጠንካራዎች ነን በነገራችን ላይ አረብ ሀገር ያለን እህቶች ምንም ነገር ማለት ነው እንደ ናስ ድንጋዮች ነን እና ፈጣሪ እንዲሁ ያው እግዚአብሔር እኛንም ሁላችንም ጉልበት አቅሙን ያብዛልን። የዛሬ ቪዲዮ ይሄ ነው እንግዲህ ግልጽ እንደሆነላችሁ ባለሙሉ ተስፋ ነኝ። ሁላችሁም ያለው አዳዲስ ነገሮች ካሉ
ይዤላችሁ እመጣለሁ። ሌላ የጠየቃችሁን ጥያቄ በጣም ብዙ አለ። ያው እንዳልኳችሁ አሁን ላይ ፈተና እያለቀ ነው። ኢንሻአላህ አንድ 10 ቀን ነው ቀረኝ። ከ10 ቀን በኋላ በደንብ አድርጌ ያው በቪዲዮ እየመጣሁኝ ምናወራ ነው የሚሆነው። ወዳችኋለሁ። ቀጣይ በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። ቤቱን ሰብስክራይብ ማድረግ፣ ሼር ማድረግም፣ ኮሜንት መጠየቃችሁን ያልገባችሁን ነገር መጠየቅ አትርሱ። ኮሜንት ማድረጋችሁን ማለት ነው። እንዲሁም ከቻላችሁ ሼር አድርጋችሁ ይህ ሀሳብ ለሌሎች እንዲደርስ አድርሱልኝ። በጣም አመሰግናለሁ ውድ ቤተሰብ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን።